አሁን አንቺ አይደለም ዶሮ የጠፋብሽ ትመስያለሽ። አንተ እኮ ነው የጠፋብህ ማትመስለው። እኔ መጀመሪያ ጠፋብኝ አላልኩም። አንተ እኮ ነው የጠፋብህ ማትመስለው። ለነገሩ አንተ አልጠፋብህም። አንተ ጋር አይደለ ደብቀው አይደል ከኔ እኮ ቤት አይደል። አሁን እኔ ምንም ክርክርም አልፈልግም። ቤት እንዳለና እንደሌለ መተህ ቼክ ማድረግ ትችላለህ። ሲቀጥል ደግሞ ዛሬ ጠራው ለምንም ጭቅጭቅ ለምንም ክርክር አይደለም። አንተ እኛ ላይ በጣም አቅም እንዳለና ምንም እንደማናመጣ ነው አክት እያደረክ ያለው። ስለዚህ በህግ አግባብ ህግ ፊት አቅም እንዳለና ምንም እንደማያመጡም ለነሱ ታሳያቸዋለህ። ለአንተም ለሄርሜላም ለቡዜም የምጥራው ወረቀት እንካ ተቀበለኝ። ነገ ሄደን እንነጋገራለን። ምንም አታመጡም አይደል ያልከው? ምንም እንደማናመጣና እናንተም እውነታችሁንም ይሁን ውሸታችሁንም እዛው እንነጋገራለን። ይሄንን ያዘው። ምን ያደርግልኛል? ምንድነው የመጥሪያ ወረቀት ሲጀመር ዴቭ አንተም ተስማምቼ ነው የመጣው። ሲጀመር ያደረክ መጥሪያውን ወረቀት በመጀመሪያ ያዘው። ከዛም ባለፈ ደግሞ ያደረከው ነገር በፍጹም ልክ ያልሆነ ነገር እኔ በፍጹም ይሄንን ነገር ከኛ ደብቀሽው አይደለም ወይ ስላት፣ በፍጹም እንደዛ አይደለም። በቃ የእናንተን ነገር ግን የእናንተን ሌላ ሰው ነው ያለችኝ። ስለዛ አስብ ድራማ እንደቀጠለ ነው። ከእንግዲህ ያውን አንቺ እንኳን ልጅ ዶሮ የጠፋብሽ ትመስያለሽ። ደገመ አብራምን። ትላንትና ኤርሜላ ነበር ያለችው፣ ዛሬ ደግሞ አብራም ደገመው እና ሩታ የጥሪ ወረቀት ይዛ መታለች። ህፃኑ ልጅ የ1 ዓመት ያልሞላ ህፃን ልጅ ጠፍቶ 4ኛ ቀኑ ነው ዛሬ። ከእንግዲህ 4ኛ ቀኑ ነው። 4 ቀን ሙሉ ከእናቱ ተለይቶ የእናቱን ጡት የሚጠባ ህፃን ልጅ ከእናት ተለይቶ እናትየው ሳታይ 4 ቀን ሙሉ አድራ ይኸው ዛሬም ፈታ ብላ መታለች። ከእንግዲህ እንኳን ሰው ዶሮ የጠፋ ማይአት መስለም እውነታቸው ነው። ጌታን ነው የሚላቸው። እኔ ብቻ እኔ እንጃ እንዴት ማመን የሚቻለው ይሄን ነገር? እንዴት ነው ሰው ምንም ነገር የማይመስለው? እንዶ ከፊቱ ላይ እንኳን አያስታውቅም እንዴ? እናት እኮ ናት። የሰው ልጅ አንድ እናት ደካማ ጎና ልጇ ነው። ልጅ የጠፋበት በምንም ብትመጡበት ማትወርቀነት ጠንካራ ምንም ጠንካራ ብትሆን እናት በልጇ ግን ጠንካራ ልትሆን አትችልም። ምክንያቱም ደካማ ጎና ልጇ ነው። ልጇ ተወስዶበት፣ ልጇ ተሰርቆበት እንዴት ነው እንደዚህ ጠንካራ ሆና ምንም እንዳልሆነች ሰው እንደዚህ የምትቆመው? እኔ ግርም ያለኝ ይሄ ነው። ምንም እኮ የጠፋበት አትመስልም። ጌታን እና ሁሉ ጊዜ እንደዚህ አይነት ወረቀት ስታመጣ በቃ በዚህ አይነት መልኩ ነው የምታመጣው። ምንም አዲስ ነገር የለም። ወረቀት ይሄ የፈረደበት ነጭ ወረቀት ታመጣለች ሁሌ እንዳመጣች ነው። እና እንግዲህ ዴቭም ተጨምሮበታል። እንደኔ ደግሞ ዴቭን የጠላችሁ ሰዎች እስኪ ኮሜንት ላይ ጻፉልኝ። ጌታን ይሄ ሴት የሆነ ሰውዬው ጠዋት አንድ ነገር ያወራል፣ ከሰዓት ደግሞ አንድ ነገር ያወራል። እንደው ፊቱ ራሱ ጠዋት ያየችውና ማታ ያየችው ተራሱ አንድ አይነት አይመስለኝም። ጌታን ነው የምላችሁ። እንደሱ ደግሞ የሚቀያየር ሰው በህይወቴ አላየሁትም። ከሱ 2 እጅ ኤፍሬም ይሻላል። ኤፍሬም እኮ ቢያንስ አቋሙ አንድ ነው። በቃ እሱ የሚቆመው ከሩታ ጎን ነው ስራውን የምሰራው። እሱ እየታወቀ ነው። የዚህኛው ምኑን አታውቁም። ዛሬ ከዚህ ካልክ ነገ ወደዛ ተገልብጦ ታያላችሁ። አቋም ይኑር አለችው እኮ ኤርሜ ራሱ። እውነቷን ነው ጌታ። አቋም አይኑረው እስኪ ይሄ ሰውዬው። እሱን ተውት። እኔ በፊት አከብሮ ነበር። አሁን ግን እንዴት እንደጠላሁት ባላዩ ራሱ ደስ ይለኛል። ጌታን የሚያወራው እንኳን አያውቅም። በቃ የሽማግሌ እንዴት ነው ክብር ስርዓት የሌለው ክብር የሌለው ሽማግሌ ብቻ። ሎሌ ፈጣሪ ባለከበት እግዚአብሔር የጠበቅ። ምንም ጠፍታ ከሆነ እንደው እመቤት እቅፍ ድግፍ አርገታ እሷ ትጠብቅ ብቻ። እኔ ምንም አለም። ውሸትም ከሆነ እንግዲህ ሩታ የስራሽን ይስጥሽ እግዚአብሔር። አንድ ቀን በአፋችን ያወራነው ነገር በአፋችን የተመኘነው ነገር አንድ ቀን ሆኖ እናገኘዋለን። የሰው ልጅ የዘራውን ነው የሚያጭደው። ተጠንቀቂ። አንዳንድ ቃላቶች እንደ ቀልድ የምትናገሩ ነገር ተፈጽሞ ሆኖ ታገኙታላችሁ። በዛ ጊዜ ግን ምን ነው ባላልኩ የምትሉበት ቀን ይመጣልና ውዶቼ፣ እንደዛ አይነት ነገር ደግሞ እራሳችሁን ጠብቁ። በጣም ነው እንጃ ምን ብዬ ላወራው? ጌታ ምን ልናገር? በቃ እንጃ ማወራው ሁሉ ጠፋብኝ። አሁን ጠፋበት ልበል ወይስ ምን ልበል? ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ አላችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ምን ይባላል ይሄ ጌታ? ምን ማወራው ሁሉ ጠፋበት ብሎ ህዝቡ ድምጽ እንዲሆንለት ነው። እኔ ምን ብላ ነው ቆይ እዚህ ካሜራ ደቅና እዚህ ቆማ አምጡልኝ፣ ውሰዱልኝ፣ እንደዚህ አድርጉልኝ የምትለው የምትሸቅልበት? ትላንት 2 ቀን አብርሃም ቤት ተለቀቀ፣ 2 ቀን እሷ ቤት ተለቀቀ። በሱ በልጃቸው ቢዝነስ እየሰሩበት ነው።
እንዴት ነው ነገሩ? እኔ ግራ ገባኝ እኮ ምንድነው የሚወራው ይሄ? ኧረ በእግዚአብሔር እስኪ እንደው የገባችሁ ሰዎች ካላችሁ እንጃ። ህፃኑ አዛዘነኝ በማል እውነት ጠፍቶ ቢሆንስ ብዬ አስባለሁ አንዳንዴ። እውነት በማላሽ ያኔ እውነት ጠፍቶበት ይሁን እንዴ? እሷ አብርሃም ጋር ነው ያለው ብላ እንደዛ ሆናት ይሁን? አብርሃም ደግሞ እሷ ጋር አለ ብሎ አስቦ ከሆነስ? እውነት ጠፍቶ ከሆነስ? ህፃኑ በማል የሆነ ሰው አንስቶ ከሆነስ? ኧረ እኔ እንጃ ብቻ እግዚአብሔር ይጠብቀው። 4 ቀን ሙሉ እንዴት ነው አንድ ሰው እንኳን የማይደነግጥ? እንዴ ህፃን እኮ ነው። አሻንጉሊት አደረጋችሁት እንዴ? ቆይ ህፃን ሰው እኮ ነው። ሰው ህፃን፣ በዛ ላይ ደግሞ ምንም የማያውቅ 1 ዓመት ያልሞላ ህፃን ልጅ በቃ መናገር የማይችል እኔ እንደዚህ የከሌ ልጅ ነኝ የከሌ ጋር ውሰዱኝ ማለት የማይችል እኔ ከዚህ ቦታ እንደዚህ አይነት ቦታ ነው የመጣሁት እዛ መልሱኝ ብሎ መናገር የማይችል ህፃን ጠፍቶ እንዴት ነው ሰው እንደዚህ ኖርማል የሚሆነው? አረ ምን ጉድ ነው ዴ! እኔ ምን ልናገር? ምን ላውራ? አረ በእግዚአብሔር እስኪ ድራማም ከሆነ አቁሙ በቃ። እንዴት እናውራ? እውነት ጠፍቶ ከሆነስ ብዬ መፍራት ጀመርኩ። ማወራው ነገር ራሱ ግራ ገባኝ እኮ።